በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ጻድቃን የሰማዕታት በረከትና ረድኤት ተካፋዮች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ ከመጽሐፍ ቅዱሳችን ክፍል አንዱን ጥቅስ አንስተን እንማማራለን። አምላካችን እግዚአብሔር በዚህ በምንማረው ኃይለ ቃል እንዲመክረን እንዲገስጸን መንፈሳዊና አባታዊ መልእክቱን በልባችን ላይ እንዲጽፍልን ደግሞ መስማት ብቻ ያይደለ በምንሰማው ቅዱስ ቃሉ እንድንባረክ እግዚአብሔር አምላክ እንዲመርጠን እርሱ በወደደ እሱ ባወቀ በልባችን ላይ ቅዱስ ቃሉን እንዲጽፍልን መልካም ፈቃዱ ይሁንልን። ዛሬ የምንማማርበት የትምህርታችን መነሻ ርዕስ የሚሆነው የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ያለውን ኃይለ ቃል በማንሳት ይሆናል። የያዕቆብ መልእክት ምዕራፍ 4 ቁጥር 7 በዚህ ምዕራፍና ቁጥር ላይ ዲያብሎስን ተቃወሙ ከእናንተም ይሸሻል ይለናል። ዲያብሎስን ተቃወሙ ከእናንተም ይሸሻል። በዚህ ኃይለ ቃል በተለይ የእርኩሳን መናፍስትን አሰራር በተመለከተ በዘመናችን ምን ሁነቶች አሉ የሚለውን በትምህርታችን ውስጥ እንዳስሳለን። አምላካችን ቅዱስ እግዚአብሔር በዚህ በምንሰማው ቅዱስ ቃሉ እንድንጠቀምበት እሱ ይርዳል። ሰይጣን ማለት ምን ማለት ነው? ብዙውን ጊዜ ይሄን ቃል እንጠቀማለን። ብዙውን ጊዜ ይሄን ቃል ካፋችን አይርቅም። ግን ሰይጣን የሚለው ቃል ምን ማለት ነው የሚለውን እንመልከት። ሰይጣን የሚለው ቃል በዕብራይስጥ ቋንቋ ተቃዋሚ ማለት ነው፣ ጠላት ማለት ነው፣ ከሳሽ ማለት ነው፣ ባለጋራ ማለት ነው። በተለይ በሃይማኖት አስተምህሮ በተለይም ከሃይማኖት አስተምህሮ ውስጥ በክርስትና ትምህርት ውስጥ ማለት ነው። በክርስትና ትምህርት ውስጥ እግዚአብሔርንና የሰው ልጅን የሚቃወም ማለት ነው። የክፋት ሁሉ ምንጭ ነው ሰይጣን። የክፋት ሁሉ ምን የሆነ የክፋት ሁሉ ምንጭ የሆነ ፍጡር ነው እና ሰይጣን የሚለው ቃል የክፋት ሁሉ ምንጭ የሆነ ፍጡር መጠሪያ ስሙ ነው ማለት ነው። ስለ ሰይጣን ማንነት አመጣጥ እንዲሁም ደግሞ ስለ ሰይጣን ተግባር ዋና ዋና ነጥቦችን አንስተን መማማር ያስፈልገናል እና እንመለከታለን። ሰይጣን ወይም የሰይጣን ስሞች የራሱን የቻለ ትርጉም አላቸው። ሳጥናኤል ይባላል። ከመውደቁ በፊት በሰማይ የነበረው የመላእክት አለቃና የብርሃን መልአክ ስሙ ነበር ማለት ነው እና ከመውደቁ በፊት መጠሪያ ስሙ ነበር ሳጥናኤል የሚለው ቃል ወይም መጠሪያ ስም። ዲያብሎስም ይባላል። ዲያብሎስ የሚለው ቃል ደግሞ የግሪክ ቃል ነው። በግሪከኛ ዲያብሎስ ማለት ምን ማለት ነው? ስም አጥፊ ማለት ነው። ከሳሽ ማለት ነው።
እና ሌላ መጠሪያም አለው። የቀደመ እባብም ይባላል ወይም ዘንዶ። የቀደመ እባብ ወይም ዘንዶ በመባልም ይጠራል ዲያብሎስ። በፈተናና በማታለል ስራ የሚታወቅበት መጽሐፍ ቅዱሳዊ ስያሜው ነው ይሄ። አው ፈታኝ ነው፣ ደግሞ ሴረኛ ነው፣ በዚህ የሚታወቅበት ማለት ነው። እና ብዙውን ጊዜ ሰይጣን ሰዎችን የሚቆጣጠራቸው በኩራትና በትዕቢትም ነው። ሰዎች ኩራትና ትዕቢት በሚጀምሩበት ሰዓት ማን ይቆጣጠራቸዋል? ሰይጣን ይቆጣጠራቸዋል። በመጀመሪያ በጥበብና በእውቀት ምን የተሞላ ነው? በውበት የተሞላ ነው። በእነዚህ ሁሉ ነገሮች ይጠቀማል ማለት ነው። በእነዚህ የተሞላ ፍጡር ነው። እንደገና ደግሞ በልቡ ኩራት የተሞላበት ፍጡር ነው እና ከዚህ የተነሳ ከእግዚአብሔር በላይ ከፍ እላለሁ ብሎ ያሰበ ፍጡር ነበር እና በዚህ ስሜቱ በዚህ አስተሳሰቡ ከሰማይ ወድቋል ማለት ነው። እና ሌላ ስያሜው ደግሞ በአመፅም ጭምር በሰው ልብ ውስጥ ያድራል ሰይጣን በአመፅ እና ከእርሱ ጋር ሌሎች በርካታ መላእክትን አጋንንትን በማሳሳት አብረውትም እንዲያምፁ አድርጎ ነበር በዛ ሰዓት። እንደውም ከዚያ አመፅ ነፃ የሆኑት የመላእክት ክፍሎች የቅዱስ ገብርኤል ወገኖች ነበሩ እና ቅዱስ ገብርኤል ምንድን ያለው? ንቁም በበህላዊነ እስከ ነረክቦ ለአምላክነ፣ አምላካችንን እስከምናገኝ ድረስ በእምነታችን ጸንተን እንቁም ብሎ ሌሎች መላእክትን ያጸና መልአክ ነው። ሳጥናኤል ግን ብዙዎቹን ያሳሳተ፣ ብዙዎቹን ከመስመር ያወጣ እርኩስ መንፈስ ነው። ሌላው ብዙውን ጊዜ ሰይጣን የሚጠቀመው በማታለል እና በመዋሸት ነው። የውሸት አባትም ይለዋል መጽሐፍ ቅዱስ እና የውሸት አባት በመሆን ሰዎችን ከእውነት መንገድ ማሳሳት ነው ስራው ማለት ነው። ሌላው የሰይጣን አሰራር ውስጥ ሰይጣን የሚታወቅባቸው አሰራሮቹ መፈተን ነው። በሰው ልብ ውስጥ የክፋትን ሀሳብ ያስቀምጣል፣ ጥርጣሬን ያስቀምጣል፣ ምኞትን ያስቀምጣል። እነዚህን ሁሉ የኃጢአት አይነቶች በመዝራት ሰዎችን ይቆጣጠራቸዋል። ሰዎችን ከመንፈሳዊ ዓላማ ያስታል ማለት ነው። ሌላው የሰይጣን አሰራር መከፋፈል ነው። በሰዎች መካከል ጥላቻን፣ ቅናትን፣ መለያየትን ይፈጥራል፣ ይዘራል። ከዚያ ሰዎች እንዲከፋፈሉ፣ እንዲለያዩ ያደርጋል እና ስለ ሰይጣን በተለያየ ሁኔታ ማወቅ የሚፈልጉ የሃይማኖት አስተምህሮች ላይ በተለይም ኦርቶዶክሳውያን ማለት ነው ሰይጣንን በተለያየ ሁኔታ በዚህ መልኩ ያውቁታል ማለት ነው እና ስለ ሰይጣን ስሞች ትርጉማቸው በሃይማኖታዊ መጽሐፍትም ሳይቀር ማለት ነው ተጠቅሰው እናገኛለን። በተለይም በመጽሐፍ ቅዱስ ክፍል እና ከነዚህ ስሞች መካከል አንዱ ምንድነው? ሳጥናኤል የሚለው ነው እና ከመውደቁ በፊት የነበረው የብርሃን መልአክ ስም ነው። ይሄ የብርሃን መልአክ ነበረ፣ የመላእክት አለቃ ነበረ። ነበር ነው ግን አሁን አይደለም። እና በዛ ሰዓት ይጠቀምበት የነበረ መጠሪያ ስሙ ነው ሳጥናኤል የሚለው እና የእግዚአብሔር ምስጋና የሚል ትርጉም ነበረው እኮ በዚያ ሰዓት። ከተጣለ በኋላ ግን ኤል የሚለው ስም ተወሰደበት። ከዚያ ሳጥናኤል የሚለው ላይ ኤል የሚለው ሲወሰድ ሰይጣን የሚለው ብቻ ቀረ ማለት ነው። ሰይጣን እና ሰይጣን ተብሎ ቀረ። ዲያብሎስ ያው ቀደም እንዳልነው የግሪክ ቃል ነው። ከሳሽ ማለት ነው። ስም አጥፊ ማለት ነው። ሰዎችን የሚያባላ ማለት ነው። ሰዎችን የሚያጫርስ ማለት ነው። ደም አፋሳሽ ማለት ነው። እንዲያውም የሰይጣንን ስያሜ በዚህ በዘመናዊው ዓለም
አሁን ያለንበት ዓለም ላይ ሉሲፈር ሁሉ ይሉታል። የላቲን ቃል ነው ይሄ ቃል። የንጋት ኮከብ ወይም የብርሃን አቅራቢ እንደማለት ነው እና ይሄ ከመውደቁ በፊት ተሰጥቶት የነበረ ስም ነው ማለት ነው። ከመውደቁ በፊት ከወደቀ በኋላ ይህን ሁሉ ተገፈዋል። ሌላው የሰይጣን ስም ብዔልዜቡል ይባላል። በመጽሐፍ ቅዱስ ውስጥ እናገኛለን። ብዔልዜቡል ማለት የዝንቦች ጌታ፣ የእበት ጌታ፣ የርኩሳን መናፍስት አለቃ ማለት ነው። ይሄ በሱ ስር የተሰባሰቡትን ሁሉ መጠሪያቸው ነው ማለት ነው። ይሄ ብዔልዜቡል የሚለው በመጽሐፍ ቅዱስ ውስጥ በሌላ ስም ይጠራል። ቤልሆር ይባላል። ረብ የለሽ ማለት ነው። ጥቅም የሌለው ማለት ነው። ክፉ ማለት ነው። ሕግ የሌለው ማለት ነው እና በእርግጥ የሰይጣንን ተግባር የሚገልጹ ስሞችም አሉ። ተግባሩ ስራውን የሚገልጹ ማለት ነው። እነዚህም ፈታኝ የሚለው መጠሪያው ነው። የሰው ልጅ ወደ ስህተትና ወደ ኃጢአት ለመምራት የሚያደርገውን ሙከራ የሚያሳይ ነው ይሄ ስያሜ ማለት ነው እና ሰይጣን በዚህ ስምም ይጠራል፣ ይታወቃል። የውሸት አባትም ይባላል። እውነት በእርሱ ውስጥ ስለሌለ ሰዎችን በማታለል ስለሚኖር ይሄ ስም ተሰጥቶታል ማለት ነው። ሌላው የሰይጣን መጠሪያ ከሆኑት ስያሜዎቹ ግብሩን ከሚገልጹ ስራውን ከሚገልጹ ስሞች መካከል አንዱ የቀደመ እባብ የሚል ነው። በገነት ሔዋንን ለማሳሳት የተጠቀመበትን አካል ተንኮለኛነቱን የሚያመለክት ነው። ይሄ ደግሞ መርዘኛነቱን፣ ነገረኛነቱን የሚያመለክት ማለት ነው። በመጽሐፍ ቅዱስ ውስጥ ሌላም አለ። ታላቁ ዘንዶ በመባልም ይጠራል። ሰዎችን ለማጥፋት ያለውን ጭካኔ የሚገልጽ ነው። ይሄ ስም ደግሞ ያለውን ኃይል፣ ያለውን አስፈሪነት የሚገልጽ ነው ማለት ነው። ታላቁ ምን ዘንዶ። በመጽሐፍ ቅዱስ ክፍል የዓለም ገዥ በመባልም ይታወቃል። በኃጢአትና በክፋት የሚመሩትን ሰዎች በቁጥጥሩ ስር አድርጎ ወይም በቁጥጥሩ ስር ለማድረግ የሚያደርገውን ሙከራ የሚያሳይ ልዩ መጠሪያው ነው፣ መታወቂያው ነው ማለት ነው እና የርኩሳን መናፍስት ወይም የሰይጣን ወይም ጭፍሮቹ ወይም አጋንንት፣ እነዚህ ሁሉ ደግሞ መጠሪያ ስሞቹ ናቸው። በሃይማኖት መጽሐፍት ውስጥ፣ በትውፊት መጽሐፍት ውስጥ፣ በመጽሐፍ ቅዱስ ውስጥ፣ በተለያዩ ቅዱሳት መጽሐፍት ላይ እያንዳንዱን ስም እናገኛለን ማለት ነው እና ኃጢአትን ለመስራት ተከፋፍለው ሴራቸውን ይሰራሉ። የእነዚህ ሁሉ የጋራ መጠሪያቸው ነው ማለት ነው። ርኩሳን ምን መናፍስት። ደግሞም አጋንንት በመባልም ይታወቃል። አጋንንት ማለት በአጠቃላይ የርኩሳን መናፍስት ስብስብ መጠሪያ ነው፣ የጋራቸው ማለት ነው። በጋራ የሚታወቁበት ስማቸው ነው። ምን ማለት ነው? አጋንንት ማለት ዕውቀት የሌላቸው ጨለማዎች፣ ጎጂዎች ማለት ነው። ጎጂዎች። የእነዚህ ሁሉ መጠሪያቸው ምንድን ነው የሚባለው? ከነተግባራቸው ማለት ነው። በዚህ መልኩ ይጠራል። ሌላው ሌጌዮን በመባልም ይጠራል። በመጽሐፍ ቅዱስ ውስጥ የተጠቀሰ ነው ይሄ። በብዙ ወይም አንድ ጦር ሰራዊትን የሚመራ ማለት ነው። የአጋንንት ሰራዊትን የሚመራ በአንድ ሰው ላይ ሁሉ ተሰባስበው እነዚህ መናፍስት፣ ርኩሳን መናፍስት ሊገቡበት ይችላሉ። ሌጌዮን ይባላል። ሌላው አጋንንትን ግብሩን ከሚገልጹ ስሞች መካከል አንዱ ደግሞ አስመዳዮስ ይባላል። ይሄ በተለይ በብሉይ ኪዳን አሳሳች መሆኑን የሚገልጽ ክፉ መንፈስ ነው፣ አጥፊ ማለት ነው። በተለይ ትዳርንና ፍቅርን የሚያፈርስ መንፈስ ነው ይሄ መንፈስ ማለት ነው። በተለይ በብዙ ቦታዎች የዓለሙን ትተን ስፋቱን ትተን ወደ ሀገራችን ወደ ኢትዮጵያ ስንመጣ ሰይጣናዊ አሰራሮችን ስንመለከት ምን ይመስላሉ የሚለውን ስናይ የተለያዩ መጠሪያዎች አሏቸው።
በዚህቹ በሀገራችን በኢትዮጵያ ውስጥ እንኳን ማለት ነው ባህልን ለብሰው ትውፊትን ለብሰው ኢትዮጵያዊ አውድን ገንዘባቸው አድርገው መገለጫቸው መለያቸው አድርገው የሚታወቁበት መጠሪያ ስም አላቸው በኢትዮጵያ ውስጥ ማለት ነው። ከነዚህ ስሞች መካከል አንዱ ዛር ይባላል። ዛር ማለት ምን ማለት ነው? በባህላዊ እምነቶች ውስጥ ሰዎችን በመያዝ ሰዎችን በመዘወር መስዋዕት በማስገበር የሚታወቅ የርኩስ መንፈስ ስም ነው ማለት ነው። ዛር ይባላል። በኢትዮጵያ ውስጥ በዚህ ስም ብቻ አይደለም የሚታወቀው፣ ውቃቢ በመባል ይታወቃል። ውቃቢ ማለት ምን ማለት ነው? ልክ እንደ ዛር ሰዎችን በመውረስ ወይም ሰዎች እሱን በመዋረስ ማለት ነው የራሳቸውን ተገዥ የሚያደርጉ ወይም ይሄ ርኩስ መንፈስ ሰዎችን መጀመሪያ ይዋረሳል፣ ከዚያም በኋላ የራሱ ተገዥ ያደርጋቸዋል፣ ይቆጣጠራቸዋል። የዚህ መንፈስ ስሙ ውቃቢ ይባላል። በኢትዮጵያ ምድር ይሄ ብቻ አይደለም፣ አውሊያም ይባላል። አውሊያ ማለት ምን ማለት ነው? በአንድ አካባቢ ሰዎችን በመያዝ ትንቢት እንዲናገሩ ለየት ያለ ባህሪ እንዲያሳዩ የሚያደርግ ክፉ መንፈስ ነው። ለየት ያለ መንፈስን እንዲያሳዩ ያደርጋል እና ሰዎችን ለማሳመን የሚሞክር አይነት መንፈስ ነው። ሌላ በኢትዮጵያ ምድር የሰይጣን ሌላ መጠሪያ ስም ግብሩን ከሚገልጹ ስሞች መካከል አንዱ ቡዳ ወይም አይነ ጥላ የሚል ነው። ሰዎችን በምቀኝነት፣ ሰዎችን በበሽታ፣ ሰዎችን በሐዘን ላይ በመጣል የሚንቀሳቀስ ረቂቅ የሆነ የክፋት መንፈስ ነው። ረቂቅ የሆነ የክፋት መንፈስ በተለይ በሰዎች አይን ላይ አድሮ ብዙ ሴራ የሚሰራ ሰዎችን የሚያሳምም ማለት ነው። ሌላው የመከፋፈል መንፈስ በሰዎች በቤተሰብ በሀገር በአህጉር ጠብ በመዝራት ጥላቻን በመዝራት የሚታወቅ መንፈስ። ሌላው የዝሙት መንፈስ ነው። ሰዎችን ወደ ስጋዊ እርኩሰትና ዝሙት የሚገፋፋ ይህንን ስራ እንዲያሰራ ተልእኮ የተሰጠው እርኩስ መንፈስ ማለት ነው። ሌላው የፍርሃት ወይም የጭንቀት መንፈስ በሰው ልብ ውስጥ ተስፋ መቁረጥንና ተስፋ ማጣትን የሚፈጥር መንፈስ ነው። ይህ መንፈስ ደግሞ ስለዚህ እነዚህ መናፍስት ከሃይማኖታዊ እይታ በደንብ ማወቅ ይገባናል። በታሪክ በትውፊት ያላቸው ሚና ልናውቅባቸው ይገባል። ሌላው በሀገራችን በኢትዮጵያ ውስጥ አፍዝ አደንግዝ የሚባሉ አሉ። በኢትዮጵያ ባህላዊና መንፈሳዊ አውድ እይታ የማደንገዝ ይህንን ኃይል አላቸው። የማፍዘዝ ኃይል አላቸው ማለት ነው። ስለዚህ ይሄ የእርኩሳን መናፍስት አሰራር በሌላ መልኩ ደግሞ የድግምት መንፈስ ይባላል። ማፍዘዝ፣ ማደንገዝ፣ አፍዞ ማስቀረት፣ አስፈራርቶ መግዛት፣ ይህን የመሰለ መንፈስ ያለበት እርኩስ መንፈስ ነው ይህ መንፈስ ማለት ነው። እና ይሄን አሰራሩን በዋናነት በተለያዩ መንገዶች ይጠቀምባቸዋል። በተለያዩ አእምሮን መቆጣጠር፣ የአንድን ሰው የማሰብ የመወሰን ወይም ደግሞ የመቃወም ብቃት ማዳከም፣ ይሄ የዲያብሎስ ስራ ነው። ከዚያስ ይህን ትእዛዝ በመቀበል ይሰራሉ። ሌሎች እርኩሳን መናፍስት በሱ ስር ያሉ ይህን ስራ ይሰራሉ ማለት ነው እና መንፈሳዊ ድንዛዜን ያመጣሉ። ሰነፎች ያደርጋሉ፣ ተስፋ ያስቆርጣሉ፣ ለበጎ ነገር ግዴለሽ እንድንሆን ያደርጋሉ፣ ሰዎችን ያደነዝዛሉ። ከዚህ መንፈስ ነፃ እንድንሆን አምላካችን እግዚአብሔር ይርዳል። ሌላው ፍርሃትንና መሸበርን በሰው ልቡና ውስጥ ይዘራሉ። በሰው ልብ ውስጥ ምክንያቱ ባልታወቀ ድንጋጤ፣ ጭንቀት እንዲመጣብን፣ እንድንጨነቅ፣ እንድናስብ፣ ውጥረት ውስጥ እንድንገባ የሚያደርግ መንፈስ ነው ይህ መንፈስ ማለት ነው።
ሌላው ሌባና አታላይ የሆነ መንፈስ ነው፣ የዲያብሎስ መንፈስ እና ሰዎች ንብረታቸውን እንዲሰረቁ በድግምት፣ በእጽ፣ በእንጨት፣ በተለያዩ ነገሮች ላይ የሰይጣን መንፈስ እንዲያድርበት ተደርጎ ሰዎች ንብረታቸውን የሚያጡበት ሁኔታም አለ። ሌላው አስማት በመባል ይታወቃል። ምንድነው ይሄ አስማት ማለት? መተት ወይም መስተፋቅር። በተለይ በኢትዮጵያ ምድር ይሄ የታወቀ አውድ አለው። በርኩሳን መናፍስት አሰራር ውስጥ ይሄ የታወቀ ነው ማለት ነው ኢትዮጵያ እና የሰዎችን ነፃ ፈቃድ የሚሰርቅ ነው። ጉዳት በማድረስ የሚታወቅ ነው። ሰዎችን ያለ ፍላጎታቸው የሚቆጣጠራቸው መንፈስ ነው። ስውር የሆነ መንፈስ ነው። የሰውን አእምሮ የሚሰውር መንፈስ ነው። ከዚህ መንፈስ ነፃ እንድንሆን ቸሩ መድኃኔዓለም ይርዳን እና አስማት ማለት ምን ማለት ነው? ትርጉሙ ረቂቅ የሆኑ የሰይጣን ኃይላት በልዩ ልዩ ቃላት እጽዋትን በመቀመም ሰዎችን በመጠቀም ተመልከቱ። የሱ ሰራተኞችን የሱ ጉዳይ አስፈጻሚዎችን በመጠቀም ጠላት ዲያብሎስ ሰዎችን በዚህ መልኩ የሚጎዳበት ጥበብ ነው ይሄ። ሌላው ጥንቆላ፣ ማታለል፣ ሀብትን ለማግኘት ጠላትን ለማጥቃት በሚል በተለያዩ አይነት ሁኔታዎች ውስጥ ሆኖ ጠላት ዲያብሎስ በሕይወታችን ላይ ይሰራል ማለት ነው። ከዚህ አሰራር ነፃ መሆን እንድንችል አምላካችን እግዚአብሔር ይፍቀድልን። ስለዚህ ሰይጣን የሚለው ባህሪውን የሚገልጽ ስም ነው። ዲያብሎስ፣ ብኤልዜቡል፣ አጋንንት፣ ቤልኦር፣ ርኩሳን መናፍስት፣ ሉሲፈር ወዘተ እነዚህ ሁሉ ስሞቹ ምንድናቸው ማለት ነው? ባህሪውን የሚገልጹ ናቸው እና በአጋንንት አማካኝነት ደግሞ የሚመጡ የተለያዩ በሽታዎች አሉ። ጎልተው የሚታዩ ግን በጣም ገዝፈው የሚታዩት የሚጥል በሽታን፣ ሾተላይን፣ ልክፍትን፣ ጥንቆላን፣ አስማትን፣ የአእምሮ ጭንቀትን፣ ድብርትን፣ ኮከብ ቆጠራን፣ መስተፋቅርን፣ መናፍስት መጥራትን፣ የሙታንን መንፈስ መሳብን፣ መሰወርን የመሰሉ ዋና ዋናዎቹ ናቸው። እነዚህ ሁሉ ምኖቹ ናቸው ማለት ነው? ስራዎቹ ናቸው እና በመጽሐፍ ቅዱስ ውስጥ በስም ተጠቅሰው የተዘረዘሩ ጣዖታት ስሞች አሉ። በምን ውስጥ አልኳቸው? አሁን በመጽሐፍ ቅዱስ ውስጥ እነዚህም ሞሎክ፣ አስታሮት፣ በዓል፣ ዳጎን፣ ዲያና፣ አርጤምስ እነዚህ ተጠቃሾች ናቸው ማለት ነው። እነዚህም ማንበብ እንችላለን መጽሐፍ ቅዱስ ውስጥ ኦሪት ዘሌዋውያን ምዕራፍ 18 ቁጥር 21፣ መጽሐፈ መሳፍንት ምዕራፍ 2 ቁጥር 13፣ ኤርምያስ 50 ቁጥር 2፣ ሐዋርያት ሥራ ምዕራፍ 14 ቁጥር 12 እነዚህን ሁሉ ሌሎች ቦታዎችም አለ እና እንደውም ሐዋርያው ቅዱስ ጳውሎስ ምንድን የሚለው የዚህ ዓለም ገዥ ብሎታል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ። ይሄ ብቻ አይደለም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራችኋል። ስለዚህ በመጠን ኑሩ ተብለናል፣ ንቁም ተብለናል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ይህን ቃል እናገኛለን እና ዲያብሎስ የንጹሐን ዜጎችን ሕይወት ያረገፈ ነፍሰ ገዳይ ነው። ዲያብሎስ ትርምስ፣ እልቂት ያስደስተዋል። ሰይፍ ወይም ገጀራን መዞ ምዕመናንን እያሳረደ አብያተ ክርስቲያናትን እያቃጠለ የሚገኝ መንፈስ ነው ማለት ነው እና በክፎች ተመስሎ ዛሬም ጠብና አምባጓሮን በመቀስቀስ ሰውን በማሰቃየት በመግደል የሚደሰት መንፈስ ነው። እና እውነትም በእርሱ ዘንድ የለችም ነው የሚለን። ለእውነትም አይቆምም ነው የሚለን። ሐሰት ሲናገር ደግሞ ከራሱ አፍልቆ ተመልከቱ፣ ከራሱ ይናገራል፣ የሐሰት አባት ነውና አለ። በተለይ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ይህን ቃል እናገኛለን እና
አጋንንት የገባበት ሰውም የእሱን ስራ ነው የሚሰራው። በተለይ የአስቆሮቱ ይሁዳን መመልከት እንችላለን። ጌታውን አሳልፎ የሸጠ አጋንንት ያደረበት የዲያብሎስ ተገዥ የሆነ ሰው ሁሉ የእርሱን ጉዳይ ነው የሚፈጽመው። የሰይጣንን ጉዳይ ፈጻሚ ይሆናል እና ሰው ምንጊዜም ኃጢአተኛ የሚሆነው የሰይጣንን ጉዳይ ለመፈጸም ሲል ነው። ኃጢአተኛ ሲሾም ይላል እንደውም መጽሐፍ ቅዱሳችን ላይ ኃጢአተኛ ሲሾም ሰይጣን በቀኙ ይቆማል ይላል መዝሙረ ዳዊት መዝሙር 109 ቁጥር 6 ላይ። እና አጋንንት አታላይ መናፍስት ናቸው። ማንበብ እንችላለን አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ማለት ነው። ሐዋርያ ሥራ 5:3 ላይ እና እኛ በሰይጣን እንዳንታለል መጠንቀቅ አለብን። ሐሳቡን አንስተውም ተብለናል እንደውም ሁለተኛ ቆሮንቶስ 2:11 ላይ እና አዛኝ አሳቢ መስሎ ይጠጋና በሰው ልብ ውስጥ እንክርዳዱን ይዘራል ሰይጣን። ማቴዎስ 13:39 ለዚህ ማንበብ ጥሩ ፍቱን መድኃኒት ነው። እና ሰዎች አምነው እንዳይድኑ ወደ እግዚአብሔር መጥተው እንዳይድኑ የእግዚአብሔርን ቃል ከሰዎች ልብ ውስጥ የሚወስድ ነጣቂ ነው ሰይጣን። ሉቃስ 8:12 ላይ ይሄን እናነባለን። ስለዚህ ለዲያብሎስ ፋንታ መስጠት እድል መስጠት አያስፈልግም። በር መክፈት አይገባም። ኤፌሶን 4:27 ላይ ማንበብ ተገቢ ነው። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ ከእናንተም ይሸሻል ርዕሳችን ነው። ያዕቆብ 4:7 ላይ የምናነበው ማለት ነው። እና የዲያብሎስን ሽንገላ መቃወም አስፈላጊ ነው። ደግሞ ይሄን መቃወም እንዲቻላችሁ አለ የእግዚአብሔርን ዕቃ ጦር ልበሱ አለ። ኤፌሶን ምዕራፍ 6 ቁጥር 11 ላይ ልበሱ። አዎ ሰይጣንን የሚያስወጣ ከሆነ እርስ በርሱ ተለያየ ማለት ነው። ሰይጣንን ማስወጣት አይችልም። ሰይጣንን ለማስወጣት የእግዚአብሔርን ዕቃ ጦር መልበስ ያስፈልጋል። ማቴዎስ 12:26 እና ማርቆስ 3:23 እንዲሁም ሉቃስ 11:18 ላይ ይሄን በግላጭ እናነባለን። እና እኛ የምናመልከው አምላክ ሰይጣንን ከእግራችን በታች ይቀጠቅጠዋል። የሰማችሁኝ ነው። እኛ የምናመልከው አምላክ ሰይጣንን ምን ያደርገዋል? ከእግራችን በታች ይቀጠቅጠዋል። ሮሜ 16:20 ላይ ማንበብ እንችላለን። እና ሰይጣን በሰዎች ላይ አድሮ በሰዎች ተመስሎ ውቃቢ እየተባለ አስማተኛ እየተባለ በሰዎች ላይ ቁማር ሲጫወት ቆይተዋል። ሰዎችን በከፊል እግዚአብሔርን በከፊል ሰይጣንን ግልጽ በሆነ መንገድ እንዲያመልኩ ሲያስደርግ ቆይተዋል። ይሄ አይዘነጋም ማለት ነው። ይሄ አይዘነጋም። ጥቂት ሰዎች እንዲያውም በዚህ በእኛ ዘመን ለሰይጣን ቤተ አምልኮ አቁመው ሰይጣንን ማምለክ ጀምረዋል፣ ከቅርብ ጊዜ ወዲህ ማለት ነው። እና ዓለማችን የሰይጣን መፈንጫ ለማድረግ የተጀመረ እንቅስቃሴ ነው። ይሄ ዓለማችንን በሰይጣን ቁጥጥር ስር ለማድረግ የተጀመረ እንቅስቃሴ ነው። የሚጠቅም አይደለም። ከክርስትና ሐሳብ ውጪ የሆነ ሐሳብ ነው። ይህን እንቅስቃሴ የሚመሩት 666 የሚባል 10 ቀንዶችና 7 ራሶች ያሉት አውሬ ዘንዶ ወይም ጭራቅ የተባለ የዲያብሎስ ተወካዮች ጉዳይ አስፈጻሚዎች ናቸው። ይህን ስራ የሚሰሩት ዛሬ በዓለም ላይ ማለት ነው። እና በዘመን ፍጻሜ ይሄ አውሬ እንደሚወጣ ምልክቱን እንደሚያሳይ ብዙዎቹ የእሱን ጉዳይ እንደሚፈጽሙ ራእይ 13:1 ላይ ተገልጸዋል። እና ይሄ አውሬ በሰዎች ልብ ውስጥ እያደረ መንፈሱን እያሳደረ ብዙ ሴራን እንደሚያሰራቸው ተገልጸዋል። እንደውም አብዛኞቹ እሱን እስከ ማምለክ ድረስ ያደንቁታል ነው የሚለው። የአውሬውን ምልክትም ጭምር በሰውነታቸው ላይ ምን ይሉታል ነው ያለ? ይነቀሱታል። በልብሶቻቸው በሚጠቀሙባቸው ቁሳቁሶች ላይ እንደ አርማ ይጠቀማሉ። የአውሬውን ምልክት የሚጠቀሙ ሰዎች የእግዚአብሔር ተቃዋሚዎች ናቸው። የክርስትና ተቃዋሚዎች ናቸው። የክርስቶስ ተቃዋሚዎች ናቸው።
የዚህ እቅድ አቀንቃኞች ልዩ መጠሪያ ያላቸው ኢሉሚናቲ ይባላሉ። እና እንደዚህ ዘመን ሰይጣን ከሰው ጋር ውል ተፈራርሞ ሰይጣናዊነት በምላት የተገለጠበት ዘመን ታይቶም ተሰምቶም አይታወቅም። እና ሰይጣንን ማምለክ እግዚአብሔርን ማቃለል ነው። በተለይ የንጉሥ ሳኦልን ታሪክ እዚህ ጋር መገንዘብ ማስታወስ ያስፈልጋል። እግዚአብሔርን ባለማስደሰቱ፣ ቃሉን ባለማክበሩ ንጉሥ ሳኦል ምንድን ነው የተባለው? ለእርሱ ባለመታዘዙ ማለት ነው። ለማን? ለእግዚአብሔር። ለሰይጣን በመገዛቱ እግዚአብሔር ምን ብሎታል? ንቀኸኛልና ንቄሃለሁ ተባለ። አንደኛ ሳሙኤል ምዕራፍ 15 ቁጥር 10 እስከ 22 ላይ ማንበብ እንችላለን። እና ሰይጣንን የሚያመልኩ ሰዎች በእግዚአብሔር የተናቁ ናቸው፣ በእግዚአብሔር የተጠሉ ናቸው። ሰይጣን ክብር የሌለው የሰውን ክብር የሚገፍ ስለሆነ መመለክ አይገባውም። መቼም የተቸገረ ሰው ከገባበት ችግር ማጥ ለመውጣት የማያደርገው ነገር የለምና አንዲት ሴትዮ ይባላል። አንዲት ሴትዮ መካን ሆና ለረጅም ዓመታት ቆየች። ልጅ እንዲሰጣት ወደ እግዚአብሔርም ተሳለች። ግን ትዕግስተኛ አልነበረችም። እግዚአብሔርን መጠበቅ ተስኗት በእርግጥ ጸበልም ትጠመቅ ነበር፣ የትም ትሄድ ነበርና ግን እግዚአብሔርን በትዕግስት መጠበቅ አልቻለችም። እግዚአብሔርን በትዕግስት ጠብቁት፣ አትቸኩሉ። ከዛ እምነቷም ደግሞ ጎዶሎ ስለነበር አንዳንድ ሰው ጎዶሎ እምነት ያለው እንዲሁ አይደል? ችኩል ነገር ነው። የሚያደርገውን አያውቅም። ትዕግስት የለውም። ስለዚህ እቺ ሴት ምን አደረገች? ወደ ጠንቋይ ቤት ሄደች እና ልጅ እንዲሰጣት ስለት ትሳላለች። ልጅ ከሰጠኸኝ እንደው ፈትዬ ቡልኮ ኩታ አለብስሃለሁ ብላ ተሳለች። እንግዲህ ሰይጣን ሰጥቷት ነው አንልም። እቺ ሴት እግዚአብሔር ቢዘገይም የእሷን ሁኔታ ሳይመለከት በእርሷ ድርጊት ሳይቀየም ልጅ ሰጣት እግዚአብሔር። እሷ ግን የተሳለችው ሰይጣን ልጅ የሰጣት መስሏት ስለቱን ለመፈጸም ሰይጣኑን ስለተሳለች ማለት ነው። የዛሬ ዓመት ወንድ ልጅ ከሰጠኸኝ ፈትዬ አንድ ቡልኮ አለብስሃለሁ ስላለች አጋጣሚ እንግዲህ ወንድ ልጅ ወለደች እና ደስ አላት። ከአራስ ቤት ጀምራ ትፈትልና በክርስትናው ማግስት ታዋቂ ሸማኔ ፈልጋ ልብሱን አሰርታ አሁን ሰይጣንን ፍለጋ ተነሳች። እየዞረች የሰይጣን ቤት የት ነው ትላለች። እዚያም ትሄዳለች፣ የሰይጣን ቤት የት ነው? እዚህም ትመጣለች፣ የሰይጣን ቤት የት ነው? ብዙ ሰዎች ተገረሙ። ማንም ሰው ግን እሷን መርዳት የቻለ አልነበረም። ከዚያ መጨረሻ ላይ እንደው አንድ ብልጥ የሆነ ሰው ይቺን ሴት አገኛትና ምን ብሎ መከራት? አንቺ ሴትዮ ልጅ ለመውለድ ያደረግሽው ጥረት የሚገርም ነው፣ ታይቶም ተሰምቶም አይታወቅም። አሁን እንግዲህ ሰይጣንን ካላገኘሽው፣ ቤቱን ካጣሽው አንድ አማራጭ ተጠቀሚ አላት እና በኋላ እሁድ ቀን አላት፣ ሰንበት ቀን ወደ ቤተ ክርስቲያን ሂጂ። ከዚያ ሽማግሌዎች የተቀያየሙ ሰዎችን ሲያስታርቁ የሽማግሌዎችን የማስታረቂያ ቃል አልሰማም እናንተን ብሎ አስታራቂ ብሎ
እናንተ የወሬ ቋቶች ብሎ ንቋቸው ከጉባኤው ሲወጣ ያገኘሽውን ሰው አልብሽው አላት። ያው በስምህ ተስዬ ይሄን እንድሰጥህ ብዙ ቦታ ዞሬ ነበር፣ ይኸው ዛሬ ገና አገኘውህ ይኸውልህ ብለሽ ቡልኮውን በትከሻው ላይ ጣይበት። ሰይጣን ማለት እርቅና ሰላምን የማይወድ የማይፈልግ ነውና አላት። እና በሰይጣን ተመስሎ ሰውን ታገኛለሽ አላት። እና እቺ ሴት እንደተባለችው ሄደች። ሰንበት ቀን በቤተ ክርስቲያን ሽማግሌዎች የተጣሉትን ለማስታረቅ ሰብሰብ ብለው ቁጭ ብለው ሁለት ሰዎችን እባካችሁ ታረቁ ሲሉ አንዱ አቃቂ ዘራፍ አልታረቅም እናንተም ብሎ አስታራቂ ወይዱ አለ። እሱ ፈንጠር ብሎ ሲወጣ አገኘችው። ከዚያ ምንድን ያለችው? እሰይ ተሳካልኝ፣ እሰይ አገኘሁህ፣ ስለቴን ተረከበኝ ትልና ቡልኮውን ልብሱን ይዛ መታ ትከሻው ላይ ትወረውራለች። ሰውየው ደነገጠ። ምን ነው? ምን አረኩልሽ አላት። እሷ የተመከረችውን ሙሉ ምክር ነገረችው። ሰውየው ደነገጠ እና ሰይጣንነቱ ስለገባው ምንድን ነው ያለው? እኔ ሰው እንጂ ሰይጣን አይደለሁም፣ ጋቢውን መልሸሽ ውሰጂ አላት። ሂጂ ውሰጂልኝ። ከዚያ እንዴ ሽማግሌዎቹን እኔ ለካ ሰይጣን ሆኛለሁ እንዲህ አለና ታረቀ። ከባላንጣው ጋር ታረቀ፣ ከጠላቱ ጋር ታረቀ። እና ሰይጣን በዚህ መልኩ ክፋትን በማሰራት የሚታወቅ እርኩስ መንፈስ ነው። በዛሬው ዕለት በክፍል 1 ዲያብሎስን ተቃወሙት ከእናንተም ይሸሻል በሚል ተምረናል። በቀጣዩ ደግሞ የዚህን ሁለተኛ ክፍል እናቀርባለን። እስከ መጨረሻው ድረስ ተከታተሉ። የጠላት ዲያብሎስን ሴራ በትክክል ማወቅ አስፈላጊ ስለሆነ ምትሃታዊ ስራዎችን፣ መናፍስታዊ ስራዎችን ለይተን ማወቅ ስላለብን በቀጣዩ ደግሞ ቀጣዩን ክፍል እንማራለን። ለዛሬ ያስተማረን የመከረን እውቀትን ወደ ልባችን ያመጣ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁን። ይህ ትምህርት ተመችቷችሁ ከሆነ ይህንን ቻናል ሰብስክራይብ አድርጉ፣ አባል ሁኑ፣ ሼር አድርጉ፣ ላይክ አድርጉ። ያስተማረን የመከረን አምላካችን አባታችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ይሁን። በዚህ በተማርነው ትምህርት እንድንኖርበት እንድንጠነቀቅ፣ በተለይ ከሰይጣን አሰራር እንድንጠነቀቅ ፈቃድ እግዚአብሔር ለሁላችን ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።